ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳይ ደርቤ የሚቀርበው የመጋቢት 1 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ብሎም ዝግጅታችንን ላይክ፣ ሼር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን ኪነ ጥበብና ፖለቲካን ይመለከታል። የኢትዮጵያ ኪነ ጥበብ ፖለቲካውን እየደገፈች ነው ማለት አይቻልም። በተለይ ደግሞ የህዝብ ፖለቲካ ማለት ነው። አንዳንዶቹ ድምፃቸውን ሲያጠፉ፣ አንዳንዶቹ ደግሞ ከብልጽግና ጎን ተሰልፈው ሲደግፉ ይታያሉ። አሁን ላይ ከህዝብ ጎን ከተሰለፉት ይልቅ ከብልጽግና ጎን የተሰለፉት ይበልጣሉ። ደራሲያን ይሄ ኢትዮጵያ እየተናጠች ያለችበት በጦርነት እየታመሰችበት ያለ ጊዜ አልፎ የወረቀት ዋጋ የሚቀንስበት መረጋጋትና ሰላም የሚመጣበትን ጊዜ አድፍጠው እየጠበቁ ይገኛሉ። መንደር ለመንደር የሚዞር የፍቅር ታሪካቸውን ለማጋራት በግለሰብ በቤት ደረጃ የተወሰኑ ታሪኮቻቸውን ለማጋራት ያ ወቅት የሚመጣበትን ጊዜ እየጠበቁ ይገኛሉ። ወግ የሚያወሩበትን ጊዜ፣ ስለ ወሲብ፣ ስለ ዳሌ፣ ስለ መቀመጫ የሚያወሩበትን ጊዜ እስኪመጣ ድረስ ድምፃቸውን አጥፍተው እየጠበቁ ይገኛሉ። ይሄ ዘመን ሊጻፍ የሚችል ብዙ ታሪኮች፣ ብዙ ክስተቶች እየተስተናገዱበት ያለ ጊዜ ቢሆንም እንደዚህ ያሉ መሪር የሆኑ ነገሮችን ለመጻፍ ግን የኢትዮጵያ ደራሲያን ብዕራቸው አይታዘዝም። እንደ ቻርለስ ዲከንስ አይነት ለምሳሌ ያህል ቴል ኦፍ ቱ ሲቲስ የሚለው መጽሐፍ ማንሳት ይቻላል። በወቅቱ የነበረውን ሁኔታ ተርከውታል እና ኢትዮጵያ እያለፈችበት ያለውን ጊዜ፣ ዜጎች በዘር ማንነታቸው ተመርጠው የሚገደሉበት ጊዜ፣ ኢትዮጵያ ውስጥ ጤነኛ አስተሳሰብ ሰለባ የሚያደርግበት ጊዜ ላይ ነው ያለ ነው። የመጨረሻ በጆርጅ ኦርዌል መጽሐፍ ላይ ዘ አኒማል ፋርም ላይ እንደተጠቀሱት አይነት አሳማዎች ያሉ ባለስልጣናት ወደ ስልጣን በመምጣታቸው የተነሳ ኢትዮጵያ እየታመሰች ትገኛለች እና ብዙ ድርሰት ሊወጣ የሚችል ብዙ ታሪክ ሊወጣ የሚችል ገድል እየተፈጸመ ቢሆንም እንደዚህ አይነት ነገር ለመጻፍ ብዕራቸው አይፈቅድም። ይህን ርዕስ እንዳነሳ ያስቻለኝ ጉዳይ የኢትዮጵያ አርቲስቶች፣ ከያኔዎች ከህዝብ ጎን እንዲሰለፉ ለመቀስቀስ አይደለም። ይሄ ተብሎ ተሞክሮ የከሸፈ ጉዳይ ነው። አትሊስት ቴዲ አፍሮ ይሻላል። ባለፈው እንኳ አድዋን አስመልክቶ ባስተላለፈው የእንኳን አደረሳችሁ መልእክት ላይ ይህንን ዘረኛ በማንነት ፖለቲካ ላይ የተወሰነ የጎሳ ስርዓት ማስወገድ ይገባናል የሚል መልእክት እንኳ ለማስተላለፍ ሞክሯል። ዜጎች በማንነታቸው የተነሳ ሰለባ እየተደረጉ መሆናቸውን ለመግለጽ ሞክሯል እና ሌሎቹም ግን በምንም መልኩ ቢሆን በድፍረት ወደ ፖለቲክሱ ውስጥ ገብተው ህዝብ ላይ የሚፈጸመው ግፍ መቆም አለበት እንዲሉ ልታደርጓቸው አትችሉ። ለምሳሌ የኢትዮጵያ ኪነ ጥበብ ደንበኛዋ አማራ ነው። ይህም በግልጽ እነግርሃለሁ። በመጽሐፍቱም ብትመጣ፣ በሙዚቃውም ብትመጣ፣ በተለይ ደግሞ በአማርኛ ቋንቋ የሚያቀነቅኑ አርቲስቶችን፣ በአማርኛ ቋንቋ የሚጽፉ ገጣሚዎችን፣ ደራሲዎችን ደንበኛቸው የአማራ ህዝብ ነው። ያ ደንበኛቸው ህዝብ ግን እንደዚህ አይነት ታይቶ የማይታወቅ መከራ፣ ግፍ ሲወርድበት አንድ ቀን እንኳ ድምፅ ሊሆኑት ሞክረው አያውቁም። ይልቅስ እንደ ዘነበ ወላ ያሉ ሰዎች ኦርቶዶክስና አማራ ላይ ሲዘምቱ አይተናል። የሆነ መድረክ ላይ ተጋበዝን ብለው ኦርቶዶክስን አንቋሸው አቃለው ሲወርዱ አይተናል። በሌላ መልኩ ደግሞ ዛሬ ይህን ርዕስ እንዳነሳ ያደረገኝ በእንዳለጌታ መልቲ ሚዲያ የሚቀርቡ 1-2 ቪዲዮ ተልኮልኝ ገብቻ አየሁትና ገረመኝ። እንዳለጌታ የማከብረው ደራሲ ነው። ዶክተር እንዳለጌታ የማከብረው ሰው ነው። ግን በእንዳለጌታ መልቲ ሚዲያ የሚቀርቡ ሰዎች ደግሞ ምን ያህል ጸረ አማራ ሰዎች እየቀረቡ እንዳሉ የሚያሳዩ ቪዲዮዎች ደርሰውኝ በእጅጉ ተገረምኩ። ለምሳሌ ያህል በእንዳለጌታ ሚዲያ አያሙኔን ለመዘከር የተዘጋጀ መድረክ ላይ አርክቴክት ሚካኤል ሽፈራው የሚባል አርክቴክት ቀርቦ ነበር። መድረኩን የሚመራው እሱ ነበር። እዛ ላይ የሚናገረው ነገር የወሎን ጉዳይ እንዴት እንደማይግመመው ብትመለከቱ ትገረማላችሁ። አያሙሌ የመጣበት ሀገር ወሎ ነው። ወሎ ድንቅ ምድር ነው። በጣም የሚገርማችሁ የባህሎች ሁሉ ሜልቲንግ ፖት ይባላል። ወሎ የብዙ ባህሎች ተቃርኖና ተጻምሮ ውጤት ናት። ለምሳሌ የወሎ ምድር መሬቶች ብታዩ አብዛኛዎቹ
ወረባቦ፣ ወሮሸሼ፣ ወረይመኑ፣ ኡርጌሳ፣ ውጫሌ፣ ባቲ የኦሮሞ ስም ያላቸው ምድሮች ናቸው። ሳምታይም የሆነ የኦሮሞ ማህበረሰብ ነበር እዛ ላይ ልትሉ ትችላላችሁ። አይዘር ይሄ ማህበረሰብ ወደ አማርኛ ተናጋሪነት ወደ አማራ ትራንስፎርም ሆኗል፣ ተለውጧል፣ ወይም ደግሞ በአብዛኛው የሚባለው እንዲህ ነው፣ ትራንስፎርምድ ነው የሆነው። እንደሰማችሁት ነው እንግዲህ ሰውየው የተጋበዘው ስለ አያሙሌ ለመናገር ነው። አያሙሌ ማለት አማራ ነኝ ደሜ አረንጓዴ በሚል ግጥሙ የምናውቀው ነው። አያሙሌ በጣም መወደው ባለቅኔ ነው። ለእነ አበበ ተካ ግጥም በመስጠት የሚታወቅ ወሎ ካወጣቸው የኪነ ጥበብ ሰዎች መካከል አንዱ ነው አያሙሌ። ይሁንና በአያሙሌ መድረክ ላይ አርኪቴክት ሚካኤል ሽፈራው የተባለ ሰውዬ ግን የሚናገረው ነገር በእጅጉ ያስገርማል። አያሙሌ የመጣበት ሀገር ወሎ ነው አለ። ወሎ ድንቅ ምድር ነው፣ የባህሎች ሁሉ መልቲንግ ፖት ይባላል አለ። ወሎ የባህሎች ተጻምሮና ተቃርኖ ውጤት ናት አለ። ተቃርኖ ግን ግልጽ አይደለም። ለምሳሌ የወሎ መሬቶች ብታው አለ ወረኢሉ፣ ወረባቦ፣ ወረሂመኑ፣ ወርጌሳ፣ ባቲ፣ ወረሸሼ፣ ውጫሌ የኦሮሞ ስም ያላቸው ምድሮች ናቸው። የመሬቱ ስም የኦሮሞ ማህበረሰብ ስያሜ የነበረው ነው። ስለዚህ ይሄ ማህበረሰብ አለ ኦሮሞ ነው ወይ ወደ አማርኛ ተናጋሪነት ተቀይሯል፣ ወደዛ ትራንስፎርም አድርጓል። ካልሆነም ደግሞ ብሎ አንደበቱን ሲገታ ታዩታላችሁ። ካልሆነም ደግሞ ተጨፍጭፎ ጠፍቷል ሊለም ሞክሯል እና አካባቢው የሚጠራው በኦሮሞ ስሞች ነበር። ስለዚህ ይሄ ደግሞ በአንድ ወቅት በዛ አካባቢ ኦሮሞዎች እንደሚኖሩ አመላካች ጉዳይ ነው። ይሄ ማህበረሰብ ወይም ወደ አማርኛና ወደ አማራነት ትራንስፎርም አድርጓል፣ ካልሆነም ደግሞ ጠፍቷል ይለናል አርኪቴክት ሚካኤል ሽፈራው። ግን ሰውየው ታሪክ ጠፍቶት አይመስለኝም። ሆም ብሎ ከዚህ አገዛዝ ጋር ለመሞዳሞድ እየሞከረ ነው። ታሪክን አገላብጦ በማቅረብ የአገዛዙን ትኩረት ለመሳብ እየሞከረ ነው። ምክንያቱም ይሄ በግልጽ የሚታወቅ ነው። እነዚህ ቦታዎች ስማቸው ወረኢሉ፣ ወረሂመኑ፣ ወረባቦ ቢባሉም እነዛ የተባሉበት ምክንያት በግልጽ በነ አባ ባህሪ መጽሐፍ ሰፍሮ ይገኛል። እንደዚህ ይላል አባ ባህሪ፣ ከረዩ 6 ልጆችን ይወልዳል፣ ብዙዎችና ኃይለኞችም ሆኑ። ከነሱ የመጀመሪያው ሊበን ነው፣ ሁለተኛው ወሎ፣ ሶስተኛው ጅሌ፣ አራተኛው ኦቦ፣ አምስተኛው ሱባ፣ ስድስተኛው በላአ ናቸው። ወሎ 6 ልጆችን ይወልዳል። እነዚህም ወሮ ብኮ፣ ወራ ጉርአ፣ ወራ ኖለኢሉ እነዚህ በወሎ ውስጥ ያሉ ናቸው። ወረ ከረዩ፣ ወረ ኢሉ፣ ወረ ኖሊ አሊ ሲሆኑ እነዚህ 3ቱ ደግሞ ሰደቻ ይባላሉ። የተለዩት አቦሊን የገደሉ ጊዜ ነው። አሁን በእኛ ላይ እርቅ አድርገው አሴሩ፣ ቃል ኪዳን ተጋቡ ይላል። ከዛስ ማን ማንን አጠፋ በሚለው ጉዳይ ላይ አባ ባህሪ እንደዚህ ብለው ጽፈዋል። ሁለተኛው ሉባ ሙደና ተባለ። የዚህ ሉባ ያባቱ ስም ጅብና ነው። የወቢን ወንዝ የተሻገረ እሱ ነው። ሶስተኛው ሉባ ኪሎሌ ተባለ። እንደ አደል መብረቅና እንደ ቆላዎቿ ያሉትን የደዋሮ ቆላዎችን ወጋቸው ይላል። አራተኛው ሉባ ቢፎሌ ተባለ። ደዋሮን በመላ ያጠፋው እሱ ነው። ፈጠጋራንም መውጋት ጀመረ። ሰው ማርኮ ማጋዝ ጀመረ። አገልጋዮች ያደረጋቸው ገባር አላቸው። ኮሶ መጠጣት ጀመረ። ከላይ የጠቀስናቸው የፊተኞቹ ሉባዎች ግን ሰውን ወንዱንም ሴቱንም ይገሉ ነበር። ፈረስም በቅሎ የሚገሉ ነበር። ከበግ ከፍየል ከከብት ከላም ከበሬ በቀር ምንም አይተውም ነበረ። የወዳቸው አውሬ እንደ እንስሳ በቋንጃቸው ላይ ይወርዳል እንጂ በመድኃኒት አይገሉትም ነበር። ኮሶውን ነው እንግዲህ። ከ5ቱ ሉባዎች ወይም አመራር በኋላ የሚልባ ልጆች ተገረዙ፣ ሁርሙፋ ተባሉ። ይህ ሁርሙፋ ጊዮርጊስ ኃይሌን ቀጭኖ ላይ ፈጃቸው። ቦረን ድሉ ይለዋል። ገኝን ማለት ከሚሴም ማለት ነው። አንጎትን ቤተ አማራን ያጠፋቸው እሱ ነው በማለት አባ ባህሪ ጽፈውልናል እና በ15ኛው ክፍለ ዘመን በ16ኛው ክፍለ ዘመን የተከሰተ ታሪክ ነው። በግልጽ የተጻፈ ታሪክ ነው። እነዛ ቦታዎች ከዛ በፊት ለምሳሌ ወሎ ቤተ አማራ ነበር ስሙ። ኖሬሉ፣ ወረባቦ የመሳሰሉ ቦታዎች የተቀየሩ ሆነው ሳለ ግን እናለጌታ መልቲሚዲያ ላይ የሚቀርቡ ሰዎች ደግሞ ምን አይነት ትርክት ለመሸጥ እየሞከሩ እንዳለ በግልጽ አይተናል። እንዲህ ያለ ትርክት መቆም መቻል አለበት። በተለይ የኪነ ጥበብ ሰዎች አሁን ላይ እንደ በፊቱ ሁሉ ጸረ አማራ የሆኑ ትርክቶችን ከአገዛዙ ጋር ለመሞዳሞድ አስባችሁ እንደዚህ አይነት የስተት ታሪኮችን ቆርጣችሁ ሁሉ መውጣት ይገባችኋል። እንዳለጌታ ይሄ የተነገረ ነገር
ዓላማው ጠፍቶት አይደለም፣ ታሪኩም ጠፍቶት አይደለም። ሆን ብሎ መተላለፍ አለበት ብሎ በማመኑ የተነሳ ነው እንዲወጣ የተደረገው። እና እንደዚህ አይነት አሁንም አማራን ወራሪ የሚያደርግ ተወራሪ ሆኖ ሳለ ወራሪ የሚያደርግ ጠፊ ሆኖ ሳለ ጨፍጫፊ የሚያደርግ ትርክቶች መቆም መቻል አለባቸው። ሌላው ደግሞ ከዚሁ እንዳለ ጌታ ላይ ከዚህ በፊት እንግዲህ ደራሲ አምሳሉ መሐሪ የተባለ ቤተ እስራኤላዊ አቅርቦ ነበረ። ደራሲ አምሳሉ መሐሪ የተባለ ቀልማዳ ሰውዬ አቅርቦ አማራዎችን ሲያሰድብ ነበረ። ልም ያለ ደናቁርት የሆነ ሰውዬ በመጽሐፉ የተነሳ እዛ ላይ አቅርቦ ባዶነቱን ተራነቱን ሲያሳየን ነበር። እኛ የኖርነው መላ ጎንደር ስንኖር ነበር ይላል። ትግራይ ስንኖር ነበር፣ ወሎና ጎጃምም በከፊል ስንኖር ነበር ይላችኋል። አፄ ቴዎድሮስ ቤተ እስራኤላዊ ናቸው እያለ ሲናገር ትሰሙታላችሁ። ቤተ እስራኤላዊ ያደርጋቸዋል። ለዛም ነው ጠባቸው ከኦርቶዶክስ ጋር የነበረው። ለዛን ነው እኛን ግን አልለኩንም ነበር፣ አክብረውናል በማለት ይናገራል። ቤተ እስራኤላዊ ያልተገፋበት ዘመን የቱ ነው ተብሎ ሲጠየቅ የደርግ ዘመን ነው ያልተከፋበት። ከዛ በፊትማ ብዙ ግፍ ስናስተናግድ ነበር። ደርግ የነፃነት ጮራችን ነው ይላል፣ ባለርስት አድርጎናል በማለት ይመልሳል። ከብቶቻችን እንኳ የሚጠጡበት የራሳቸው የሆነ ውሃ ነበራቸው። ከላይ የባላባቶቹ የአማራዎች ማለት ነው ከብቶች ይጠጣሉ፣ ድፍርሱን የኛ ከብቶች ይጠጣሉ እያለ ሲናገር ትሰሙታላችሁ። በዚህ ዘመን እንደዚህ አይነት ተረት ሲወራ አስባችሁታል? እንደዚህ አይነት ተረት ሲወራ ለዛውም ጎንደር ተወልዶ ያደገ ነው። ጎንደር ላይ ያን ያህል ተሳዳጅ አልነበሩም። ሰውየው ግን ከብቶቻችን የሚጠጡት ውሃ እንኳ የተለያየ ነው ይላል። ያመረትነውን እንትን ይዘው መጥተው ምንድነው ስሙ አቅመዳ ይዘው መጥተው ሁሉንም ዘርፈው ይወስዱብን ነበር ይላል። ከብቶቻችንን ይዘርፉ ነበር ይላል። እናቴ ሸክላ የምትሰራ ነበረች። የሸክላ አፈር ሌሊት ወፍሳጭ ሂዳ የሸክላ አፈር ይዛ ከመጣች በኋላ የሰራቸውን ነገር እየመጡ ይወስዱባት ነበረ በማለት ጸረ አማራ የሆነ ንግግር ሲያደርግ ትሰሙታላችሁ። እስቲ ቀንጨብ አድርገን ሰምተነው እንመለስ። እንግዲህ እኛ የኖርነው በመላው ጎንደር፣ በከፊል ትግራይ፣ በከፊል ወሎ፣ በከፊል ጎጃም ውስጥ ነው። እኔን አሁን እዚህ መጥቶ አንዱ የቤተ እስራኤል ተወላጅ ነኝ ቢለኝ እስከ 7 መቁጠር አለበት። በእናቱም በአባቱም በአያቱም በምኑ ልክ ጆሮአችን ተይዘን የዘር ቆጠራ ነው የምንማረው። አፄ ቴዎድሮስ ይሄ ክህነት የኦርቶዶክስ ክህነት ተከታዮችን አንተ አረግራጊ አንተ ይሄ ልብሳቸውን ሁሉ እየወቀሱ ስራት ታስፈቱ ህዝቤን ሰርቶ ይኑርበት በሚሉበት ጊዜ የቤተ እስራኤልን ሰዎች አንድም ሰው አልነኩም። አክብረው አስከብረው ነው የኖሩት በሚገባ በፈሪሃ እግዚአብሔር። በአንድ ወቅት በእምነት ተጣልተው ሲሄዱ ቀዳሚው ማን ነው ብለው የቤተ እስራኤልን ካህናትን እንደለቀቁ ሁሉ ይናገራሉ። አንዳንዶቹ እንዲያውም የዘር ሐረጋችን ከዛ ይመዘዛል እያሉ ደግሞ የሚረብሹን አሉ። ያው ይወለዳሉ እሳቸው ከኛ። ክፋቱም ግድያውም ተንኮሉም ምቀኝነቱም ሴረኝነቱም እንደተጠበቀ ሆኖ ደርግ ለኛ የብርሃን ጮራ ነው፣ የመሬት ባለቤት አድርጎናል። እስከ ደርግ ምጽአተ ደርግ ድረስ የኢትዮጵያ ቤተ እስራኤላውያን መሬት አልባ እኔ ልንገርህ፣ እኔ ተወልጄ ባደኩበት አካባቢ ድርማ ወንዝ ይባላል። የባላባት ከብቶች ከላይ ሲጠጡ የተረጋገጠውን ውሃ ያን የተረጋገጠ ውሃ ነበር የኛ ላሞች ይጠጡ የነበሩት። እናቴ ከአራት አንድ የሚያርሱ ከኛ ትቀጥርና ከአራት አንዱ ላይ እንደገና ባላባቱ ምንድነው የሚባለው አቆማዳውን ጠቅሎ ይመጣና ምርት ላይ ይዞ ይሄዳል። አላረሰም፣ አልጎለጎለም፣ አላጨደም፣ አልደበተም፣ አላካደም። መጥቶ እርሻው ላይ ምን እንዳለ ይዞ ይሄዳል። እስከዚህ ድረስ እንግዲህ ስቃይ ነበር። እንደሰማችሁት ነው እንግዲህ ብዙ ማብራሪያ አያስፈልግም። የሆነ ሆኖ ግን እንደዚህ አይነት ሰዎችን እየተከታተሉ ደግሞ መልስ መስጠት ያስፈልጋል። እስካሁን ድረስ አማራ ላይ በተነዛ ትርክት ዋጋ ከፍለናል። ይሄ ነገር መቀጠል የለበትም። እንደ ቀልድ እየናቅን የምናልፋቸው ነገሮች ትናንትና እንኳን የነ ተስፋዬ ገብረአብ መጽሐፍ ስንት ዋጋ አስከፍሎናል። በጣም ብዙ ዋጋ አስከፍሎናል። ታሪካዊ ልቦለድ ተብሎ ተጻፈ። ያንን የሸመደደ የቄሮ ትውልድ ብዙ ዋጋ አስከፍሏል አማራን። በተመሳሳይ መልኩ መሀል ሀገር ውስጥ ተቀምጠው እንዳለ ጌታ ያሉ ሰዎች
ለዛውም ደንበኛቸው አማራ ነው ብያችኋለሁ፣ አድናቂያቸው አማራ ነው ብያችኋለሁ። ዛሬ ከአገዛዙ ጋር ለመሞዳሞድ ተብሎ እንደዚህ አይነት ተራ የሆኑ ገረወይና የሆኑ ሰዎችን እያቀረቡ ታሪክ ማዛባት ልክ አይደለም። እርግጥ በቃለ መጠይቁ ላይ እናለጌታም መጋቢ ሐዲስ ልኩን ሲነግሩት አይተናል። ሲጀመር ግን እንደዚህ አይነት ውዳቂ ሰዎችን አምጥቶ ፕሮሞት ማድረግ ተገቢ አይደለም። እዛ ላይ ሲሞግቱት ብናይም እናለጌታ በጣም እየተሳቀቀ ሲያዳምጥ የነበረ ቢሆንም ኦዲየንሱ ጭምር ተሳቆ አንገቱን እየደፋ ሲያይ የነበረ ቢሆንም እንደዚህ አይነት ተራንሰው እንደ ክቡር ሰው አቅርቦ ባዶ የሆነ ትርክት እንዲያነበንብ መፍቀር ልክ አይደለም። ከወሎ ጋር ተያይዞ የቀረበው ነገር ልክ አይደለም። ዛሬ ወሎ ድረስ ካርታ ሰርቶ የኛ ነው የሚል አገዛዝ ስልጣን ላይ በመጣበት ጊዜ ላይ ወረኢሉ ወረ ምናምን እያሉ እየዘረዘሩ አካባቢዎቹን ይዘረዝራል። በነገራችን ላይ ወረኢሉ፣ ወረባቦ፣ ወረሂመኑ፣ ወርጌሳ፣ ባቲ፣ ወሮሸሼ፣ ውጫሌ የኦሮሞ ስም ያላቸው ናቸው። ስለዚህ ወደ አማርኛ ተናጋሪነትና ወደ አማራነት ትራንስፎርም አድርጎ ነው እንጂ መሬቶቹ የአማራ ነው እያለ የሚናገር ሰው ማቅረብ ልክ አይደለም። ሌላው የብርሃኑ ነጋ ኑዛዜ ይመለከታል። ብርሃኑ ነጋ ስንብት ባደረገበት መድረክ ላይ ለ50 ደቂቃ ያህል ረዥም ንግግር አድርጓል። በዛ ላይ ራሱን እንዶድነኝ ብሎ ለማቅረብ ጥረት አድርጓል። እድፍ ሆኖ ሳለ ብርሃኑ ነጋ ራሱን እንዶድ አድርጎ ለማቅረብ ሞክሯል። እና ብርሃኑ በኑዛዜው ላይ ፖለቲካው ባለዋቂዎችና በተሳዳቢዎች እጅ ገብቷል ብሏል። ባልተማሩ ባለዋቂዎች እጅ መግባቱን ተናግሯል። ዛሬም የኢትዮጵያ ፖለቲካ ወደ ሀሳብ አለመሸጋገሩን ገልጿል። ኢዜማ የሀሳቢዋን ፓርቲ ነው ብሏል። ከብልጽግና በማስከተል ብዙ እጩ በማቅረቡም ሲያወድሰው ተሰምቷል። የምርጫ ክርክሩ እየደመቀ መሆኑን አብራርቷል። ምርጫው ተስፋ እንዳለው ተናግሯል። በርካታ ነገር ተናግሯል። እና አጠቃላይ ግን የኢትዮጵያ ፖለቲካ ባለዋቂና ራስ ወዳድ ደናቁርቶች እጅ መግባቱን ገልጿል። እንደ እውነቱ ከሆነ የኢትዮጵያ ፖለቲካ ችግር ውስጥ የገባው ዶክተር ፕሮፌሰር የሚል ማዕረግ ካነገቡ ሰዎች መዳፍ እጅ ከገባ ጊዜ አንስቶ ነው። አሁን በብልጽግና አብረው እየሰሩ ያሉ ብልጽግና ውስጥ እየሰሩ ያሉ ብትመለከቱ አብዛኞቹ አመራሮች ዶክተር ፕሮፌሰር የሚል ማዕረግ ያነገቡ ናቸው። አላዋቂ ልንላቸው አንችልም። ዶክተር አብይ፣ ዶክተር ብርሃኑ ነጋ፣ ዶክተር አበባው አያሌው፣ ዶክተር ጌዲዮን ጢሞቴዎስ፣ ዶክተር ተስፋዬ በልጅጌ፣ ዶክተር አለሙ ስሜ፣ ዶክተር ምህረት ደበበ፣ ዶክተር ዳኛቸው አሰፋ እያልን ልንዘረዝር እንችላለን። በዶክተሮች የተሞላ ነው የብልጽግና ፖለቲካ። ይሁንና ግን እነዚህ ዶክተሮች የሚያራምዱት ፖለቲካ አስተሳሰባቸውን ስንመለከት ያልተማረውን ሰው እንድናደንቅ የሚያደርግ ነው። አብዛኞቹ አጭበርብረው ፒኤችዲ የያዙም ቢሆኑ ዶክተር የሚል ማዕረግ ያነገቡ ናቸው እና አዋቂዎች ሆነው ሳለ ግን አላዋቂው ሕዝብ ላይ የሚቀልዱ መሆናቸው መታወቅ አለበት። ብርሃኑ ነጋ ግን እንዳጠቃላይ ስናየው የኢትዮጵያን የዜግነት ፖለቲካ በአፍጢሙ የተከለ ተብሎ ሊገለጽ የሚችል ነው። የኢትዮጵያን የዜግነት ፖለቲካ ከዘረኞች እግር ስር የጣለ ሰው ነው። በኢትዮጵያ ፖለቲካ የነገደ ነው። አሁን በትናንት ንግግሩ ከትናንት ወዲያ ባደረገው ንግግር ላይ ፖለቲካን ለእንጀራ ብለው የተቀላቀሉ ሰዎች ናቸው እያግማሙት ያሉት በማለት ተናግሯል። እውነት ነው። ግን ፖለቲካን ደግሞ እንጀራቸው ካደረጉ ሰዎች መካከል አንዱ ብርሃኑ ነጋ ነው። በሱ ልክ በኢትዮጵያ ፖለቲካ የነገዳል እንዴ? በሱ ልክ ያኔ ተፈናቃይ ባልነበረበት ሰዓት፣ በርካታ ፓርቲ ባልነበረበት ሰዓት፣ ሚዲያ ባልነበረበት ሰዓት፣ ፖለቲከኛ ባልነበረበት ሰዓት ብቻውን ተቆጣጥሮ የዲያስፖራውን ኪስ ሲያልብ የነበረ ሰው ነው። 40 ታጣቂዎችን ኤርትራ በረሃ አስገብቶ እዝ እንደሚመራ ትልቅ ጦር እንደሚመራ አድርጎ በመጀንጀን በርካታ ገንዘብ ሲሰራ የነበረ ሰው መሆኑ ይታወቃል። በሱ ልክ የኢትዮጵያን ፖለቲካ የነገደበት የለም። እውነቱ ይሄ ነው። ግን ሌሎችን ነጋዴዎች ለማለት ሲሞክር ነበር። ዶክተር ብርሃኑ ነጋ የባለሀብት ልጅ ነው። ድሮም የገንዘብ ችግር አልነበረበትም። ግን ትናንት ሚሊዮነር ከሆነ ቢሊዮነር ሆኖበታል ማለት እንችላለን። ነግዶበታል። መጨረሻም ብልጽግናን የተቀላቀለው ከዲያስፖራው ከሚያገኘው ገንዘብ ይልቅ ብልጽግና የሚከፍለው ከብልጽግና የሚያገኘው ጥቅም ስለበለጠበት ነው። በነገራችን ላይ ሀብታም ማለት በቃኝ መዋቅ ነው። ቢሊዮነር መሆን አይደለም። ሚሊዮን ይዞ ቢሊዮነር ለመሆን ጥረት የሚያደርግ ከሆነ አንድ ሰው ለዛ የሚስገበገብ ከሆነ ሀብታም ልንለው አንችልም። ብርሃኑ ነጋም የድህነት መንፈስ የሚሰማው በርካታ ዶላር በፖለቲካው ሸቅጦ ሲያበቃ እንደገና የገንዘብ ጥሙን መቁረጥ ያልቻለ ሰው መሆኑ የሚዘነጋ አይደለም።
በትምህርት ሚኒስቴር ስንመዝነው የመጨረሻ ደካማው የትምህርት ሚኒስቴር ተብሎ የሚገለጽ ሰው ነው ብርሃኑ ነጋ። በትምህርት ሚኒስቴር በፖለቲከኝነቱም ሲመዘን በሁለቱም ፌል ያደረገ ሰው ነው። ዩኒቨርሲቲዎችን ያራቆተ፣ የወታደራዊ ካምፖችን የሞላ፣ የኢትዮጵያ ወጣቶች 12ኛ ክፍል ላይ ሲደርሱ በጅምላ እየረፈረፈ መከላከያ የሆኑ ዘንዳ ሲያመቻች የነበረ የፖለቲካ ነጋዴ ነው። ኩረጃን ከማስቀረት ባለፈ የትምህርት ጥራት ላይ ቅንጣት ታክል ለውጥ ያላመጣ ሰው ነው። ከ9ኛ ወደ 10ኛ፣ ከ10 ወደ 11ኛ፣ ከ11ኛ ወደ 12ኛ ትመጥናለህ እያለ ሲያሳልፍ ከከረመ በኋላ 12ኛ ላይ በጅምላ እየረፈረፈ ለብርሃኑ ጁላ ሲያቀብል የነበረ ሰው ነው። ስለዚህ ኩረጃን ከማስቀረት ባለፈ የትምህርት ጥራት ላይ ቅንጣት ታክል ለውጥ አላመጣም። ገነት ዘውዴን ያስናፈቀ ሰው ነበር። ገባርነትና ጥገኝነትን ያሳየ ነው። ለብልጽግና መገበርን ከብልጽግና ጋር ተመሳስሎ ከወድር ጋር ተመሳስሎ መኖርን ያስተማረ ሰው ነው። ፖለቲከኞችን ማመን ቀብሮ ነው ብሎ የኢትዮጵያ ሕዝብ እዛ ድምዳሜ ላይ እንዲደርስ ያደረገ ሰው ነው። ፖለቲከኛ ማነው የሚታመነው? ብርሃኑ ነጋ በሀብት የደለበው ብዙ ነገር ገንዘባችንን ብቻ አይደለም ጊዜያችንንና ህይወታችንን ጭምር ስንሰጥ የነበረው ብርሃኑ ነጋ የአዲስ አበባን ህዝብ ሸምጥቶ የአዲስ አበባን ህዝብ የመሀል ሀገርን ህዝብ ሳይቀር ክዶ ኦህዴድን የተቀላቀለ ሰው ነው። የፊንፊኔ ፖለቲካን የሚያራምዱ ሰዎች ጋር አብሮ ተሰልፎ ሲሰራ የታየ ሰው ነው። ስለ ዘር ፖለቲካ ሲራገም ከቆየ በኋላ ለምሳሌ እኔ የተወለድኩት እኮ አዳማ ነበር፣ ከዛ ከአዳማ አዲስ አበባ መጣሁ ምናምን እያለ ራሱን ሲገልጽ ነበር። አዳማ ብለህ የጠራው ራሱ ኦህዴድን አስተሳሰብ የተጋራ ሰው ስለሆንክ ነው። አንተ ያደግከው አዳማ አልነበረም። አንተ ያደግከው ናዝሬት ነው። ቢሾፍቱና ደብረ ዘይት የተለያዩ ናቸው፣ አይገናኝም ጌታዬ። የስም ለውጥ ብቻ አይደለም፣ ድባቡ ሁሉ ነገር ተቀይሯል። አስተሳሰቡ ተቀይሯል። የትናንት ቢሾፍቱን የሚያራምዱ የቢሾፍቱን ፖለቲካ የሚያራምድና ደብረ ዘይት አንድ አይደለም። ደብረ ዘይት ውስጥ የዜግነት አስተሳሰብ ነው ያለው። ቢሾፍቱ ውስጥ ግን ማንነት ነው ያለው። ትናንትና ናዝሬት ውስጥ የነበረው ስልጣኔ ነው። ልክ ከሸገር ጋር የሚመሳሰል አስተሳሰብ ነው። ዛሬ አዳማ ውስጥ ያለው ግን የሽመልስ አብዲሳ የአብይ አህመድ ውዳቂ አስተሳሰብ ነው ያለው እና ፖለቲከኞችን ማመን ቀብሮ ነው ያስባለ ነው። ኦህዴድን በማስተካከል ረገድ ቅንጣት ታክል ሚና ያልነበረው ሰው ነው። ኦህዴድ ያህል ዘረኛ ስርዓት ወደ ስልጣን መጥቶ ኢትዮጵያን ሲቀልድባት እሱን ለማስተካከል ቅንጣት ታክል ጥረት ያላደረገ ሰው ነው። በወያኔ ዘመን ቅዋሜን ያቆመ ሰው ነው። ወያኔ ከስልጣን ከወደቀ በኋላ ያኔ ቅዋሜን አቁሞ ዘረኛውን ስርዓት እሱን ሲያግዝ የነበረ ሰው ነው። የኢትዮጵያን ፖለቲካ ከሰሜን ውክልና ለመውጣት ሰፊ ስራ የሰራ ሰው ነው። ብርሃኑ ነጋ ሲታገል የነበረው በዋናነት የኢትዮጵያ ፖለቲካ የተያዘው በሰሜኖች እጅ ነው። ከሰሜኖች ወጥቶ ወደ ደቡብ መምጣት አለበት የሚል አስተሳሰብ ነበረው። ወደ ደቡብ ወደ ምስራቅ መምጣት አለበት የሚል አስተሳሰብ ነበረው። እሱን ለማሳካት ሰፊ ስራ ሰርቷል። ተሳክቶለታል አልተሳካለትም የሚለውን ወደፊት የምናየው ነው የሚሆነው። ለጊዜው ግን የሰሜን ህዝብ በቁጥሩ ልክ እንኳ ውክልና እንዳይኖረው ማድረግ ችሏል። ሌላው ሰሜን ጠል መሆኑን በግልጽ ማሳየት ችሏል። ከሀገር ጋር ራሱን ገሏል። ብርሃኑ ነጋ አገርን ገሏል፣ ወገንን ገሏል። ከሁሉም በላይ ግን ራሱን ገሎ ከኢዜማ የተሰናበተ ሰው ነው ብዬ አስባለሁ። በተረፈ ከብልጽግናም ይሰናበታል አይሰናበትም የሚለውን አብረን የምናየው ነው የሚሆነው። ግን እስካሁን ድረስ የሁለት ፓርቲ አመራር የሁለት ፓርቲ አባል ሆኖ ሲሰራ እንደነበር ግን የሚዘነጋ አይደለም። ብርሃኑ ነጋ በመጨረሻ ስንብቱ ላይ አዋቂ ልሂቅ ለመጫወት ቢሞክርም ከዓለም አቀፍ ፖለቲካ ጋር አብሮ ለመተንተን ጥረት ቢያደርግም የአስተሳሰቡን ልክ የጭንቅላቱን ልክ ሊያሳየን ጥረት ቢያደርግም ብርሃኑ ነጋ ግን በኢትዮጵያ ፖለቲክስ ውስጥ ከጥፋት ውጭ ቅንጣት ታክል አስተዋጽኦ ያልነበረው ኢትዮጵያ እዚህ ቅርቃር ውስጥ ትገባ ዘንድ እንደውም የአንበሳውን ድርሻ ከተጫወቱ ሰዎች አንዱ እሱ ነበር ማለት ይቻላል። ሌላው የነዳጅ ዋጋን ይመለከታል። የመጋቢት ወር ይፋ ተደርጓል። ቤንዚን 132 ብር ከ18፣ ኬሮሲን 146 ከ14፣ ነጭ ናፍጣ 139 ከ84፣ ቀላል ጥቁር ናፍጣ 137 ብር፣ ከባድ ጥቁር ናፍጣ 133 ከ45 ብር መሆኑን ዛሬ አሳውቋል። በደድና የ8 ብር ጭማሪ አድርጓል እና
ከጎረቤት ሀገራት ጋር ያወዳድርላችኋል። የነዳጅ ዋጋ እኮ ኬንያ ላይ እንደዚህ ነው፣ ኡጋንዳ እንደዚህ ነው፣ ታንዛኒያ እንደዚህ ነው እያለ ይነግራችኋል። እግረ መንገዱን ግን መናገር ያለበት የመኪና ዋጋ ኬንያ ስንት ነው፣ የመኪና ዋጋ ኡጋንዳ ስንት ነው። ኢትዮጵያ ውስጥ እኮ 3 ሚሊዮን 4 ሚሊዮን ብር የሚሸጥ 5 ሚሊዮን ብር የሚሸጥ መኪና ኡጋንዳ ስትመጣ ኬንያ ስትሄድ ስንት ብር ነው የምትገዛው? $3000 ነው የምትገዛው፣ $4000 ነው የምትገዛው። አንዳንድ ሀገራት ለመኪና የሚያስከፍሉትን ግብር ቀንሰው ነዳጅ ላይ ከፍ ያለ ታክስ በመጣል ከዛ ይሰበስባሉ፣ ከነዳጅ ይሰበስባሉ። ብልጽግና ግን ከመኪናውም ከነዳጁም ነው የሚሰበስበው። መኪና ስታስገባ 3 እጥፍ ታክስ ይቀርጥሃል፣ 3 እጥፍ ማለት ነው። ኬንያ እዛው ጎረቤት ሀገር ላይ $3000 የሚሸጥ መኪና ቪትስ ኢትዮጵያ ስትመጣ 2 ሚሊዮን ብር ኢንቨስት ማድረግ ይጠበቅብሃል። እና ከመኪናም ከቀረጠ በኋላ ነዳጅ እኮ የኔ ዝቅተኛ ነው እያለ ሊያጃጅልህ ይሞክራል፣ ሊቀልድብህ ይሞክራል። ስለዚህ ብልጽግና ሆይ የነዳጅ ዋጋን ስታወዳድር ለምሳሌ ለመንግስት ሰራተኞች የምከፍለውን ደሞዝም አብረህ ብታነጻጽር ጥሩ ነው። የመኪና ዋጋንም ብታነጻጽር ጥሩ ነው። ኬንያ ላይ መኪና የቀነሰው ሌሎች ምስራቅ አፍሪካ አገራት ላይ መኪና በጣም ተራ ነገር የሆነው ለምንድን ነው የሚለውንም አብረህ ብታብራራ ጥሩ ነው። ሌላው ጀነራል ምግበይ በትናንት ወዳ ባደረገው በድምፀ ወያኔ ባደረገው ቃለመጠይቅ ላይ አንዳንድ ነገሮችን ከተናገረ በኋላ ዘመቻ ተከፍቶበታል። ያለው የሀብት መጠን እየተዘረዘረ ይገኛል። በወርቅ ንግድ ላይ ምን ያህል ዝርፊያ እየፈጸመ እንደሆነ፣ ምን ያህል ሀብት እያፈራ እንደሆነ ይፋ እያወጡ ይገኛሉ። የብልጽግና ሰዎች ይህን ያህል ካምፓኒ ይህን ያህል ፎቅ ያለው ሰው ነው እያሉ መረጃውን እያወጡ ይገኛሉ። ባንክ በሚታገድበትም ሰዓት ላይ በአካውንቱ ይህን ያህል ብር ነበረው እያሉን ይገኛሉ። እነ ወዲ ሻምበል በነገራችን ላይ ሆዱ እስከሞላ ድረስ በትግራይ ስም የሚነግር ልጅ ነው። ወዲ ሻምበል ማለት ነው። ደርግ ወታደር ነኝ ምናምን ይላችኋል። ከደርግ የወረስኩት የሀገር ፍቅር አለ ይላችኋል። የለም ከደርግ የሀገር ፍቅር አልወረስክም። የወረስከው ሆድ ነው ጌታዬ፣ ሰፊ ሆድ ነው ያለ። ለሆድህ ነው እየተጠገረርክ ያለው፣ ለሀገር አይደለም። ኢትዮጵያን የሚወድ ሰው ኦህድድን ሊወድ አይችልም። ምክንያቱም ኢትዮጵያን እያፈረሳት ያለው በዋናነት ኦህድድ ነው። ስለዚህ በሀገር ፍቅር ውስጥ የምግብ እና የእንጀራን ፍቅር ለመሸፈን መሞከር ልክ አይደለም። በተረፈ ግን ጀኔራል ምግበይ በአንድ ወቅት ምን አለ ተብሎ ሲጠየቅ ኢትዮ ፎረም ላይ የሰጠው መልስ እንደዚህ የሚል ነው። በእርግጥ በአዲስ አበባ እነዚህ ፎቆቹ ከነበሩ የት አካባቢ በምን ሁኔታ ነው ያሉት? እኔ ፎቆች የሉኝም። አዲስ አበባ እንደ ማንኛውም ዜጋ መደበኛ የሆነ ቦታ አለኝ። ምንም መንግስትም ያውቀዋል። ከዚህ በፊትም መከላከያም እያለሁት በኢትዮጵያ መከላከያ ውስጥ እያለሁም የነበረ ቦታ ነው። ከዛ የተለየ ነገር የለም። ጀነራሉ የሰጠው መልስ ይኸው ነው። እንግዲህ መከላከያ ድሮ መከላከያ ያለው የተሰጠ መሬት አለ። ከዛ ውጭ ግን ዱባይ ቤት አለው። አዲስ አበባ ይህን ያህል ህንፃ አለው የሚባለው ውሸት ነው። ያን ያህል ህንፃ ካለኝ ውረሱኝ በማለት ቅጩን ተናግሯል። እና ስም ማጥፋት ስለሆነ እንከላከልለት ግድ ይለናል ጌታዬ፣ ግድ ይለናል። መቼም አብረን መስራታችን የሚቀር አይደለም። ኦህዴድ ሌሎቹን በተለይ ከህወሓት ጋር እኮ በፍጹም ሊወዳደር አይችልም። በሙስና ሊወዳደር አይችልም። በጣም የተሻሉ ነበሩ። እነዛ እኮ ተራሌቦች ነበሩ። ህወሓቶች ከዚህኞቹ ጋር ሲወዳደሩ ተራሌቦች ነበሩ። ኦህዴድ እኮ ዘራፊ ነው፣ ዘራፊ። ለዛውም ደግሞ ሲዘርፍ ያንተን ጎጆ አፍርሶ ቪላ ከሰራ በኋላ ሀገርህንም እያፈረሰ ነው የሚዘርፈው። ሰላምህን እያመሰ እረፍት እያሳጣ እንቅልፍ እያሳጣ በግጭት ውስጥ መዝረፍ የለመደ ኃይል ነው እና ሌሎቹም በሙስና ለመወንጀል ሲሞክር አለማፈሩ ግርም ይላል። በተረፈ ግን ህወሓቶች ወይም ትግራዮች የወርቅ ማዕድንን በቁጥጥራቸው ስር አውለው በዚያው በራሳቸው ክልል ውስጥ ለመጠቀም መሞከራቸው ትክክለኛ ውሳኔ ነው። ትክክለኛ ውሳኔ። የትግራይን ወርቅ አፍሰህ ለኦህዴድ እየሰጠ ከዛ ወርቅ ሽጦ በሚገዛው ድሮን እንደገና ሊደበድብህ አይገባም። ተገቢ ውሳኔ ነው። እንደውም ከዚህ አፋብን መማር አለበት። እስካሁን ድረስ አገዛዙ አማራ ክልል ውስጥ ያሉ የወርቅ ማዕድን መሬቶችን ተቆጣጥሮ እንደ ደላንታ አካባቢ ያሉ የኦፓል መሬቶችን ተቆጣጥሮ እነሱን ሽጦ በሚያገኘው ዶላር እርሳስ እየገዛ መልሶ አማራውን እያወደመ ስለሆነ በእነዚህ ላይ ቁርጥ ያለ ውሳኔ ማስተላለፍ ያስፈልጋል። እነዚህ አይነት ቦታዎች ላይ አሁንም በብአዴን ቁጥጥር ስር ሆነው ለኦህዴድ ጥይት መግዣ ሊውሉ አይገባም።
በመጨረሻም የዳሌ ፖለቲካን ይመለከታል። የመጨረሻው ርዕሳችን የዳሌ ፖለቲካን ይመለከታል። ብልጽግና የዳሌ ፖለቲካ እየሰራ ይገኛል። አንዳንድ እህቶች ብልጽግና ፓርቲን የተቀላቀሉ እህቶች ጸጉራቸውን ሸፍነው ከስር ግን ዳሌያቸውን ገልጠው እያስጎመዡ ይገኛሉ። በነገራችን ላይ ይሄ ዝም ብሎ የተፈጠረ እንዳይመስላችሁ። ብልጽግና ወደ ስልጣን ሲያመጣ የመመልመያ መስፈርቱ አንዱ ዳሌ ስለሆነ ነው። መቀመጫ ዳሌ የሚለው የመመልመያ መስፈርት ነው። ምክንያቱም ውርጋጦች ናቸው፣ ባለጌዎች ናቸው። ስለዚህ አንድ ሴት ባለትዳር ብትሆን ዳሌ ካላት አሁን እናምጣት ስብሰባ ስንሄድ ትመችናለች እየተባለ ስለሚያመጧቸው ነው። ብልጽግና አመራሮቹን በተለይ ደግሞ ሴት አመራሮቹን ሲመለምል ጭንቅላትን መሰረት አድርጎ የትምህርት ዝግጅትን መሰረት አድርጎ አይደለም የሚመለምለው፣ ዳሌ መቀመጫን መሰረት አድርጎ ነው። የውርጋጦች ፓርቲ ስለሆነ ወደ ውጭ ሀገርም ሲሄዱ ብዙ ነገር የሚሰሩ ስለሆነ የመጨረሻ ሞራል የሌላቸው ሰዎች በመሆናቸው የተነሳ የሚያመጡት በዛ መስፈርት ስለሆነ ነው። በዚህም አመለካከታቸው በዚህም ተግባራቸው ብዙ ሴቶችን ወደ አመራርነት ካመጡ በኋላ ከትዳራቸው ውጭ እንዲሆኑ አድርጓቸዋል። ነፍጹም አሰፋ ባለፈው ተልጎልኛል፣ የልጇ ባለቤቷ ማለት ነው። ብልጽግናን የተቀላቀሉ ሴቶች በሙሉ ትዳሮቻቸውን ፈተዋል፣ ባሎቻቸውን አባረዋል፣ አዳነች አቤቤም ጭምር ማለት ነው። ስለዚህ ይሄ ዳሌ ፖለቲካ ዝም ብሎ አጋጣሚ የተከሰተ እንዳይመስላችሁ። ብልጽግና በዛ መስፈርት አድርጎ መልምሎ ስለሚያመጣቸው ነው። እና ብልጽግና የስንዴ ነዶ ነው የምርጫ ምልክቴ ብሎ ቢያስተዋውቅም ቀስ በቀስ ግን ወደ ዳሌ ፖለቲካ የተሸጋገረ ይመስላል። ሌላኛው ደግሞ ፖለቲካ እየሰሩበት ያለው ጉዳይ የኢፍጣር ፖለቲካ ነው። አይታችኋል። ትናንትና የወጣውን ፕሮስፐሪቲ ሰልም ያለው ለማለት እየሞከረ ነው። የፕሮስፐሪቲ ጎስፔል አራማጅ አገዛዝ ለምርጫ እስልምናን ለመጠቀም ጥረት እያደረገ ይገኛል። ምክትል ጠቅላይ ሚኒስትሩ ይላል የትናንቱ ዜና በብሔራዊ መረጃና ደህንነት ዋና መስሪያ ቤት በተዘጋጀ የኢፍጣር ፕሮግራም ላይ ታደሙ የሚል ዜና ሲያጋሩ ነበር። የቡናና ሻይ፣ የግብርና ሚኒስቴር፣ የቱሪዝም ሚኒስቴር፣ የባህል እና ምናምን ሚኒስቴር መቼ ነው የኢፍጣር ፕሮግራም የሚያዘጋጀው? በእያንዳንዱ ሚኒስቴር መስሪያ ቤት ውስጥ አዘጋጁ እንጂ የኢትዮጵያ ሙስሊሞች አልፏችሁ ሂደዋል። ጌታዬ መስቀል በሚከበርበት ሰዓት ላይ እዛ ላይ መተን በመንደፋደፍ፣ ጥምቀት ሲከበር በመንደፋደፍ ኦርቶዶክሳውያን ልብ ውስጥ መገባ አችልም። በተመሳሳይ መልኩ ኢፍጣር ላይ የሆነች ኪሎግራም ቴምር በማከፋፈልና ሙስሊም በመጫወት በፍጹም የሙስሊሙን ልብ ልትገዛ አትችልም። ብልጽግና ግን ከዳሌ ፖለቲካ በማስከተል የኢፍጣር ፖለቲካን አሁንም የህዝብ ማማለያ የህዝብ መሳቢያ አጀንዳ ለማድረግ ጥረት እያደረገ ይገኛል። በተረፈ አንድ ምስል ደርሶናል። አንድ ምስል ለቀጣዩ ክረምት የተዘጋጀ ነው። ዘሩ ቀርቧል ብያችኋለሁ ትናንትና። ዘሩና ማረሻው ዝግጁ ሆኗል እንዳልኳችሁ ሁሉ ዛሬ አንድ ምስል ወጥቶ ብልጽግና በርግጓል። በየት የገባ ነው ይህን ያህል ክምችት እኔ መጋዘኑ ውስጥስ ሊኖር ይችላል ወይ እያለ ነው የሚል መረጃ ደርሶናል። ስለዚህ የዘሩ ጉዳይ ዝግጁ ሆኗል። በቅርብ አዳዲስ ነገር መከሰቱም የሚቀር አይደለም። በተረፈ ለዛሬ ያለን ፕሮግራም ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን።